ትክክለኛው የቅርንፉድና የነጭ ሽንኩርት ቅባት በአንድ ላይ ሰርተን ተግንባራችን ለሸሸ ለሳሳ ጸጉር እንዲሁም በአፋጣኝ የጸጉራችንን እድገት የሚጨምርልን ምርጥ ቅባት ቤታችሁ ውስጥ የምትሰሩት በቀላሉ ማለት ነው። ነገር ግን በውድ ዋጋ የሚሸጥ በገበያ ላይ የቤታችን እንደዚህ አድርገን መስራት እንችላለን። ምንም አይነት ነገር ሳያስፈልገን በቀላል ነገር ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። ሁላችሁም አብራችሁኝ ስለምትሆኑ እጅግ በጣም አመሰግናለሁ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ሀገራችንን ሰላሙን ያምጣልን። እንግዲህ የሚያስፈልገኝ ነገር ሁለት ነገር እዚህ ጋር ተጠቅሜያለሁኝ። ሌላውን የተላጠ አንድ ጭንቅላት ወይ አንድ ራስ ነጭ ሽንኩርትና ቅርንፉድ እንግዲህ መጠን አድርጋችሁ አነስ ያለ ቅባት ነው የምሰራው እኔ የተጠቀምኩት። እንግዲህ ቅርንፉድና ነጭ ሽንኩርት ፍሬሽ ነጭ ሽንኩርት፣ ቅርንፉድ ደግሞ ቺጀሮ ጌጧ ማለት ነው። እንግዲህ እንደምታዩት እዚህ ጋር ደግሞ ቴምር ፍሬ ነው። እንግዲህ ቴምር ፍሬ አሳርራችሁ ተጠቀሙት። እኔ እምቢ አለኝ እዚህ ጋር እና አልተፈጨልኝም። እዚህ ጋር ደግሞ ጥቁር አዝሙድ ነው የተጠቀምኩት። የቴምር ፍሬ እሳት ላይ ብትጥዱት ለብቻው በወረቀት ብታበስሉት ቆንጆ ነው። ከግንባር ለሸሸ እንዲሁም የአይን ሽፍታን ራሱ የመመለስ እንትን አለው የቴምር ፍሬ ማለት ነው። ከዛ ትንሽ አመሳ አደርገዋለሁኝ። እንደዚህ ካደረኩ በኋላ በምታዩት መልኩ እንደዚህ ትንሽ ደቀቅ አደርገዋለሁኝ ወይ ደግሞ ሸክ አድርገዋለሁኝ በደንብ ሳይደቅ ማለት ነው። መጠነኛ የሆነ ከዛ ነጭ ሽንኩርቴን አብሬ አድርጌ ደግሞ እፈጨዋለሁ ማለት ነው። እወቅጠዋለሁኝ ወይ ደግሞ መፍጨትም ትችላላችሁ። ግን መፍጫ ለሌላችሁ ይሄ ቀላል ነው፣ ቤታችሁ አታጡም። የቡና መውቀጫ ማንኛውም በቅመም መፍጫም እንደዚህ መጠቀም ትችላላችሁ። በአንድ ላይ አድርጌ ቅርንፉዱንና ጥቁር አዝሙድ እንዲሁም ደግሞ ሽንኩርቱን ጥቁር አዝሙዱን አመስ ማድረጋችሁና ቅርንፉዱን ማመሳችሁ ስትፈጩት ፈጠን ይልላችኋል ማለት ነው። ግን እኔ የቴምሩ ፍሬ አልተፈጨልኝም። ለቅሜ ለብቻው በአብስየው በሳት አሳርረውና ሌላ ቅባት እሰራላችኋለሁ፣ አሳያችኋለሁኝ። ይሄ ግን ለብቻው አድርጌ ለእናንተ ለማሳየት ያህል ነው ቪዲዮውን ያስገባሁት እንጂ ልቆርጠው ነበረ። ቅርንፉዱንና ነጭ ሽንኩርቱን እንዲሁም ደግሞ ጥቁር አዝሙዱን ግን እንደዚህ ድቅቅ አደረኩትኝ። ሽንኩርቱ እንግዲህ ፍሬሽ ስለሆነ በዚህ መልኩ እንደ እርጥብ ክሬም አድርጎታል፣ ወይ ደግሞ እርጥብ ሽንኩርትና ጅንጅብል እንደምንፈጨው አይነት ሆኖልኛል። በጣም ቆንጆ ነው የሚሆነው። መጨረሻ ላይ እዚህ ጋር ለአልመንድ ቅባት ነው የተጠቀምኩት። እናንተ ከሌላችሁ ማንኛውም ቅባት መጠቀም ትችላላችሁ። እንዲሁም ደግሞ የወይራ ዘይት፣ ሁለት አይነት ቅባት ነው የተጠቀምኩት። የወይራ ዘይት ፍሬሹ ቆንጆ ማለት አንደኛውን ካገኛችሁት በጣም ቆንጆ ነው፣ ለጸጉርም ለፊትም ለማንኛውም ነገር ብትጠቀሙት። ግን ሁለት አይነት ሶስት አይነት አለው የወይራ ዘይት ድብልቅ በልቅል ይሆን። በዚህ መልኩ በደንብ አድርጌ ቀላቅለዋለሁኝ። እንግዲህ ከዚህ በፊት ቅርንፉድ ብቻውን ቅባት ሰርችላችኋለሁ። አሁንም ስሪልን የምትሉኝ ያላችሁ ቅርንፉድ ብቻውን ከምሰራ ደግሞ ነጭ ሽንኩርቱ ለጸጉር ከግንባር ለሸሽ በጣም አሪፍ ነው። ስለዚህ በዚህ መልኩ ተጠቀሙት፣ በፍጥነት ለውጥ ታዩበታላችሁ። እዚህ ጋር እቃው ጠበበኝና ወይ ደግሞ ያደረኩበት ሰፋ ያለ ሊኬል ላይ ያደረኩትኝ ውሃ ላይ ለመጣድ የእንፋሎትና ወይ ደግሞ ሲፈላ ወደ ውስጥ ወደ ቅባቱ ከገባ አይቆይላችሁም እና ውሃ እንዳይገባው ጥንቃቄ አድርጉ። ከዛ በዚህ መልክ ትንሽ ዘይት አሁንም ጨመርኩና ውስጡ የቀረውን ሳህኑ ላይ የቀረውን በደንብ አድርጌ እንግዲህ መጠን አድርጌ ነው የሰራሁትኝ፣ የሚበቃኝን ያህል ማለት ነው። እናንተም የሚበቃችሁን ጨምር አድርጋችሁ መስራት ከፈለጋችሁ ከነጭ ሽንኩርቱም ከጥቁር አዝሙዱም እንዲሁም ከቅርንፉዱ ጨምር አድርጋችሁ ረዘም ያለ ቅባት መስራት ትችላላችሁ ማለት ነው። እዚህ ጋር በውሃ ነው ያበሰልኩት እንጂ እሳት ላይ አልጣድኩትም። እሳት ላይ እንዳጠዱት፣ እሳት ላይ ከጣዳችሁት ይሸታል፣ ጠረን ይኖረዋል። እና ቆንጆ ቅባት የሚሆንላችሁ ደግሞ በዚህ መልኩ ስትሰሩት ነው። እሳት ላይ ሳትጥዱ በፈላ ውሃ በሊኬል ነገር ወይ በጠርሙስ የፈላ ውሃ ላይ ቁጭ አድርጋችሁ ብታበስሉ ትንሽ ሰዓት ሊፈጅባችሁ ይችላል እንጂ ቆንጆ የሆነ ቅባት ይወጣላችኋል። መጨረሻ ላይ እንግዲህ ያው ቪዲዮ አጠር እንዲል ብዬ በዚህ መልኩ ትክትክ ሲል ወይ ደግሞ ሽንኩርቱን ብስል እንዳለ ነጭ ሽንኩርቱን ጫን ስትሉት ሙክክ የሚል ከሆነ በስሏል ማለት ነው። ከዛ በኋላ በዚህ መልኩ አጠለዋለሁኝ። እዚህ ጋር እንግዲህ ትንሽ ማጥለሊያ ተጠቅም ያለሁኝ ወደ ውስጥ እንዳይገባባችሁ የሽንኩርቱ የቅርንፉዱ እንትን። ከዛ ሲያምር ከረሩን ራሱ ይሁት ሽታው ራሱ ቆንጆ የሆነ ሽታ ነው። የነጭ ሽንኩርቱም እንዲሁም ደግሞ የቅርንፉዱ ሽታ አንድ ላይ ሲሆን ያን ያህል የሚደብር ሽታ የለውም። ይሄንን ግን ማታ እየተቀባችሁ ጠዋት ላይ ቆንጆ አድርጋችሁ ማሳጅ አድርጋችሁ 2 ቦታ 3 ቦታ ብጎነጉኑ ጸጉራችሁ ላይ ለውጥ ታዩበታላችሁ። የእውነቴን ነው የምነግራችሁ። ይህንን ቅባት በነገራችን ላይ ትንሽዬ የኬሚካል ወይ ደግሞ ሽቶ ነገር የጸጉር ሽቶ ጣል አድርገው ነው ገበያ ላይ የሚያወጡትና
እኛ በቃ ካልገዛን ብር ካላወጣንበት ጸጉራችን ያሳድግልን አይመስለንም አንዳንዴና ትዕግስት ኖሮን ለ2 ወር ለ3 ወር በዚህ መልኩ እየሰራን እንዲሁ ፍሬሹን ሽንኩርት መቀባት ቢያታችሁ በቅባት መልክ በዚህ መልክ ብትሰሩት የምሬን ነው በጣም ምርጥ ለውጥ ታዩበታላችሁ። ጸጉራችሁ ለሚበጣጠስ እንዲሁም ከግንባራችሁ ለሸሸ ላይን ሽፍታ ሁሉ ይሆናልና የምሬን ነው ተጠቀሙበት። ይሄ ምንም አይነት ጉዳት የለውም። በምታዩት መልኩ ነው የሰራሁትኝ። ምንም አይነት ሌላ ነገር አልጨመርኩበትም ወይ ተጨማሪ ኬሚካል አልጨመርኩበትም ማለት ነው። እንግዲህ ለእናንተ ነው ብቻ አይደለም የምሰራው ለራሴም ስለሆነ በዚህ መልኩ እንግዲህ ሀቀኛ ነኝ ማለት ነው። ፉል ሆኗልኛል ማለት ነው። ይህን የመሰለ ቅባት ቆንጆ አነስ ያለች ቅባት ነው ያዘጋጀሁት ለዛሬ ማለት ነው። እንግዲህ ጸጉሬን በምታዩት መልኩ ብዝት ያለና ፍፍት ያለ ጸጉሬ በቃ እኔ ሰው ጸጉር ቁመት ብቻ አይደለም ሁሌ እላችኋለሁ እና ፍፍት ያለና ቆንጆ ብዛት ያለው ጸጉር ካላችሁ ዋናው እሱ ነው። ስለዚህ በዚህ መልኩ እንደምታዩት ከግንባሬ በዚህ በምታዩት መልኩ ከፍለውና ጠዋት ማታ መቀባት የምትፈልጉ ከሆነ በዚህ መልክ ክፍል ታረጉና ትቀቡትና ማታ ማሳጅ ታረጉና እንዲህ ጉንጉን አድርጋችሁ ታሩታላችሁ። ጠዋት ከፊታችሁ ጋብራችሁ ተጠብ ማለት ነው። ከግንባራችሁ ለሸሽ ማለት ነው። ግን ለሁሉም የሚሆን ቅባት ነው ይሄ። ለሁሉም ለቆዳችሁ የሚሆን ለማንኛውም ጸጉር የሚሆን ነው። ከግንባር ብቻ አይደለም። ግን ይበልጥ ግን ይህንን በተከታታይ ለ2 ወር ያህል ብትጠቀሙ የምሬን ነው ለውጥ ታዩበታላችሁ። በተጨማሪ ደግሞ ፍሬሹን ነጭ ሽንኩርት ተግንባራችሁ እየፈገፈጋችሁ ብትጠቀሙ ለትንሽ ወራት እንኳን ያህል ለውጡን ታይበታላችሁ። ይበልጥ ደግሞ እንትን ላላችሁ ቤቢ ሄር ላላችሁ ማለት ነው። እኔ በተፈጥሮ ቤቢ ሄር የለኝም። የስ ግን ቆንጆ አድርጎ መልሶልኛል ጸጉሬን። እኔ ቀስ በቀስ ደግሞ የበለጠ ይመለሳል ብዬ ተስፋ አደርጋለሁኝ። እንግዲህ ውስጡን እንደምታዩት ይኸው ብዝት ያለና ፍፍት ያለ ነው። ይሄን አሁን በሳት ትንሽና ስታረጉት እንዴት እንደሚያምር ጸጉር ብዛቱ ወዙ ነውና ጸጉር ደግሞ በቁመት ብቻ አይደለም። እንደምታዩት በጣም ብዝት ያለ ነው። ከረዳዳ ነው እንደምታዩት ጸጉሬ በተፈጥሮም ማለት ነው። ከረዳዳነቱ እንደዚህ አይነት ቅባት ስትቀቡ ውስጡን ለቆዳው ነው የሚጠቅማችሁ። ጭቃ ቅባት ደግሞ ጫፍ ጫፉን ውሃ ትንሽ ራስ እያረጋችሁ በደረቁ ሳታበጥሩ ጸጉራችሁን በደረቅ ስታበጥሩት ይረግፋልና እንዳይረግፍ ጭቃ ቅባት ጫፍ ጫፉን ተቀብታችሁ ውስጡን ደግሞ እንደዚህ አይነት ቅባት ቤታችሁ እየሰራችሁ ብትጠቀሙ ለውጡን ታዩበታላችሁ። የምሬን ነው የምነግራችሁ። እኔ የጠቀመኝን ለእኔ ደግሞ ለውጥ ያየሁበትን ብዙ ጊዜ ቅባትም ሆነ ውሃውን አሳያለሁኝ እና እኔ ትንሽ ነው የምጠቀመው። ምክንያቱም ጸጉሬ እስከሚደርቅ አላቆየውም። ሁሌም ጸጉሬ ቅባት ባስፈለገው ሰዓት ውስጡን እንደዚህ ቀባዋለሁኝ ወይ ደግሞ ጭቃ ቅባት ጎነጉነውና ጸጉሬን ይበልጥ ግን ታጥባችሁ ስትወጡ ንጹህ ቆዳ ላይ ብትቀቡት በፍጥነት ለውጥ ታያላችሁ። እውነት ለመናገር ምንም አይነት የሚከብድ ሽታ የለውም። ቤታችሁ ስትውሉ ትንሽ ነጭ ሽንኩርት ትንሽ ፍሬሹ ስለሆነ ስለሚል እሱን ደግሞ ስትወጡ ጥጥብ ማለት ትችላላችሁ። ያን ያህል ደግሞ የሚሸት አይደለም። በቃ ቤታችሁ ያዘጋጃችሁ ስለሆነ ቆንጆ ነው እና ሁል ጊዜ እንደዚህ እየሰራችሁ ተጠቀሙት። እንግዲህ ከጠቀማችሁ ብዬ ነው እኔ የጠቀመኝን ነው ወደ እናንተ ማመጣው። አንዳችም ነገር ለእኔ ያልተጠቀምኩትን ወደ እናንተ አላመጣም ወይ ደግሞ ለሰው አላሳይም። ለእኔ ካልጠቀመኝ ለእኔ 2-3 ጊዜ አይቼው ካልሆነ ወደ እናንተ ላቀርብ አልችልም እና ሁላችሁም ተጠቀሙበት እና ይህም ቪዲዮ የተመቻችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ደህና ክረሙ።